ዞሮ ዞሮ ፈረስ ያደርሳል እንጂ አይዋጋም የሚባለው አባባል እዚህ ላይ ይደርሳል። ምናልባት እኛ እንድትቀራረቡ ነው ሁለታችሁንም የምንፈልገው። ከዛ ውጭ ግን ለመግባባታችሁም ለመራራቃችሁም ሁለታችሁ ብቻ ስለሆናችሁ በእናንተ መነጋገር ምክንያት ወይም ደግሞ መሆን የሌለበት ነገር በመሆኑ ምክንያት ጠላቶቻችን እንዴት መካከል ላይ መግባት እንደቻሉ እንዴት አማራውን ከሁለት ስፕሊት ማድረግ እንደቻሉ አይታችኋል። እና አንዳንድ ጊዜ ለራሳችሁ ሴፍቲ ብቻም ሳይሆን ለሚዲያ ላይ ላለው አማራ መሬት ላይ ያለው አማራ አንድና አንድ ራሱን የሚያዳምጠው እኛን አያየንም። ግን ሚዲያ ላይ ያለ ነው አማራንን የምንለው አንድ ላይ አንድ ገጽ የምንቀመጥ የአማራ ልጆች ግን በዚህ ሰዓት ኮመንቱ ማየት ትችላላችሁ። ሰው ሳይድ ይዟል እና የተጣላ የሚያስታርቅበት ዘመን ላይ አይደለንም። ነገሮች እየተባባሱ አንድ ቀን ባደረ ቁጥር ሁለት እርምጃ ክፍተት እየተፈጠረ እየሄደ ስለሆነ ሁልጊዜ የምናገረው ነገር አለ። ሰው ሊታረቅ አንድ ገጽ ላይ አይደለም አንድ መድረክ ላይ ከተቀመጠ ሊታረቅ እንደሆነ ነው ማሰብ ያለበት እንጂ ክፉ ነገር ይበልጥ ካፉ ወጥቶ ነገሮችን ይበልጥ ኮምፕሊኬት ማድረግ የለበትም። ለአስታራቂውም ለሰውም አእምሮ አንዳንድ ጊዜ ምንም የማይመስሉን ካፋችን ሲወጡ ግን ቆይተው የሰውን አእምሮ የሚጎዱ የማይረሱ ነገሮች ስላሉ ጥንቃቄ አድርጋችሁ የሚወጡትን እንዲወጡ መውጣት የሌለበት በውስጥ መቀመጥ ያለበት ሀሳብ ደግሞ ካሁን እሱን ደግሞ በውስጥ ሆልድ ማድረግ ይሄ ነው መሆን ያለበት እና ላይቭ ላይ መሆናችሁ እንዳትረሱ ማሳሰቢያ የምሰጣችሁ። ሁለታችሁም ለአማራ ታግላችኋል፣ ዋጋ ከፍላችኋል፣ እናውቃለን። ግን ዛሬ ያደረጋችሁ ነገር ስላስከፋን እንግዲህ ሁላችሁም የአማራ ልጆች እዚህ ያሉ ሊንዳዬ በጣም ነው የማመሰግነው። ሁላችሁም ሬዲ ሁኑ። ከፈለጋችሁ እንደ ቀድሞ ትሆናላችሁ፣ ካልፈለጋችሁ ተከባብራችሁ ሳትደራረሱ ሳትነካኩ ትቀጥላላችሁ ማለት ነው። እኛንም ሳታሳቅቁን በእናንተ ቤት በገባን ቁጥር ለአንዱ ሳይድ እንደያዝን ሳንመስል እኛም በነፃነት ከእናንተ ጋር ማውራት እንችላለን። ካልሆነ ግን ሁለታችሁንም ኢግኖር አድርገን እኛ ያው ራሳችንን ነፃ ማውጣት እንችላለን እና ይህን ነገር በቃ ታሳቢ አድርጉ። በዚሁ እንድንቀጥል ነው የምለው። ቴንኪዩ። ኦኬ፣ እኔ ልቀጥል። ሊንዳ ሚዩት ነሽ? ሊንዳ የምንተዋወቅ ሰው ስለሆነ ሰዓትም ያለን ሰው ስለሆነ ስራችሁን ጠብቃችሁ አውሩ፣ ችግር የለም። ኦኬ እሺ። እኔም አንድ ሀሳብ መናገር የምፈልገው ነገር እዚህ ጋ አሁን ሁለታችሁን እኛ ልንዳኛችሁና ነገሮችን ለማስማማት ነውና በመከባበር ጭቅጭቅ የሌለበት ሚውት ሳናነሳ በቃ የምንለውን ነገር ተደማምጠን ነገሮችን ሶልቭ ማድረግ አለብን ብዬ አስባለሁ። ከዛ በተጨማሪ ግን ተምርና ጆከርም ቅራኔ ውስጥ ገብተዋል፣ እውነት እንደምናውቀው ሊንዳ። ስለዚህ እሱም ወንድማማቾች ናቸው ሁለቶችም። እንደዚሁ በመከባበር በቃ የሰው ልጅ አንድ ላይ መቆም እንኳ ባይችል ተከባብሮ በቃ እሷም በፊኗ እሱም ሆኖ መቀጠል አለበት እና እሷም ብትመጣና እሷም ሶልቭ ቢደረግ የእሷም ችግር ባይነኝ እንግዲህ እንደ ሀሳብ እና አበራ ማለት ነው። በመሀል ልግባል። እኔ አሁን ይህንን ኬዝ አላውቅም። ጆከርና ከድርን ግን በውስጥ 4 ሰዎች ሆነን በደንብ አናግረናቸው አስማምተናቸው ነው እዚህ ጋር መጣ ነው። አሁን ቴምር ጋም እንደዚህ አይነት ነገር ካለ እነሱንም የሆነ በውስጥ ወስዶ እንትን ማለት ማስማማት ምንድነው አለባችሁ። ምክንያቱም በቃ የእነሱን እንጨርስና ያኛውን ደግሞ በሌላ ጊዜ እንሄድበታለን። 2 ቀን ምናምን እንቅልፍ ያልተኙ ልጆች ሁላ እዚህ ኬዝ ላይ አሉ እና እንደዛ አይሻልም? ከልብ እሺ ሊንዳዬ፣ ኦኬ ተስማምቻለሁ። ቀጣይ ማውራት የሚፈልግ ይቀጥል። ያው ታውቃላችሁ ማን ይቀጥል። እነሱን መጨረሻ ላይ እንድናወራቸው ሰላም ብያለሁኝ። ሊንዳም እዚህ አላችሁ ሁላችሁም። እኔ ሀሳቤ አበራ ቅድም ያነሳውን ነበር። ያው እንግዲህ እናንተ እኒህ ሁለቶችን ለማስማማት በውስጥ የሄዳችሁበት መንገድና ያጨረሳችሁት ካለ ችግር የለም። የእነሱን ጨርሰን እንሻላ ደግሞ እሷ መታችን ናት። ሁላችሁም ወንድማማቾች ናቸው። የሀሳብ ልዩነትን የተፈጠረው ሌላ ምንም ነገር የተፈጠረ የለም። ምናልባት የአማራውን ብሔርተኛ መበተን የሚፈልጉ አንዳንድ አጨብጫቢዎች ነገሩን ቢያጮሁትም እንደዚህ ያሉ ነገሮችን መፍታት ብቃት መኖራችን እናሳያቸዋለን ብዬ አምናለሁ። በቅርቡም ቴምርንና ጆከርን ሁላቸውን እንደምናስማማቸው ተስፋለን። እኔ እዚሁ ድረስ ነው። ቀጥሉ። ወንዴ ቀጥልና ነገሩ ጠርልና አይ ቲንክ ያው
የሆነው ነገር ሁሉ ሆኗል። አንዴ ተፈጥሯል። ስለሌላ ነገር ማሰብ አያስፈልግም። ከዚህ በኋላ ማወቅና ማገናዘብ ያለባችሁ ሁለታችሁም ቤተሰብ አላችሁ። በዛ መሀል አጋጣሚ የሆነ ነገር እንኳን ሀፕን ቢሆን እንትን አስደረገው ብለው ነው የሚመጣ። ሶ መስማማቱ ነው የተሻለ የሚሆን። ያለ ስም የሚሰጥ በእንደዚህ አይነት ወይ ነው። ይሄን ማወቅ አለባችሁ። ምክንያቱም ኢፍ ሰምቲንግ ሀፕን ቢሆን ከሁለት አንዳችሁ መሀል ላይ በቤተሰባችሁ መሀል የሆነ ነገር ችግር ቢፈጠር የተጎዳበት ሰው አሃ እንትና ነው ጠላት እንዲህ ያደረገኝ እሱ ነው ተብሎ ነው የሚወራ። ይህን ሶልቭ ለማድረግ ነው እነ ሊንዳም ወደዚህ ነገር የሚወጡ። ምክንያቱም የማይሆን ነገር ይመጣና የሆነ ነገር ባይዘው የሆነ የተተፋ ምራቅ አይላስም። በቃ ከሆነ አንድ ነገር ይሆናልኝ። በተቻላችሁ አቅም አሁንም በተለይ እኔ እዚህ ያላችሁ የአማራ ልጆች አሁንም የምነግራችሁ ነገር በአጋጣሚ ሆኖ ብዙዎቻችን የምንኖርበት ሀገር ይኖራል፣ የተመቻቸ ቦታ ሊኖረን ይችላል ምናምን። እሱ አጋጣሚ ነው ያስቀመጠን ቦታው። ግን አማራነት ማለት ማሰብ ማለት አሁን ሊንዳ ያለችበትን ቦታ አይቼ ለእሷ ማዘን አለብኝ። ሁላችንም መተዛዘን ነው ያለብን። ማወቅም ማገናዘብም ያለባችሁ አትሊስት ሊንዳ ሴፍ ላይ ነው ያለች ወይስ አይደለችም፣ እኔ ከእሷ የተሻለ ቦታ ነው ያለው አይደለውም ብዬ ማሰብ አለብኝ። ሊንዳ ልታስቀይመኝ ትችላለች። ሊንዳ ብዙ ነገር ልታወራኝ ትችላለች። ብዙ ነገር ስለ የኔን ስም ልታጠፋው ትችላለች። ሶሪ ሊንዳ ምሳሌ ስላደረግኩሽ ሜይ ቢ። ነገር ግን ሊንዳ የፈለገውን ነገር ብትለኝ እኔ ከእሷ የተሻለ ከሆንኩ የተሻለ ቦታ ከሆነ ያለው የፈለገውን ነገር ትበለኝ፣ እኔ ማለፍ ነው ያለብኝ። እንደ አማራ ነኝ ብዬ ለተጎዳው አማራ ጮሃለሁ ብሎ የማስብ ከሆነ ሊንዳ የማይሆን ቦታ ካለች ሊንዳ የማይሆን ቦታ ላለን ሰው ማሰብ ማገናዘብ አለብን ሁላችንም። በምትችሉት አቅም ማሰብም ለወደፊትም ነው ለሁላችንም ነው የሚጠቅመን ነገር። አሁን እኔ ያለን እዚህ ጋር ሚኪ ያለ ምናምን ጥሩ ቦታ የፈለጋችሁትን ነገር ቢትሉ ምንም አይመጣም፣ ምንም ነገር አይፈጠር፣ ምንም ነገር አይሆንም። ሁላችንም ወንድማማችንን ቤተሰብ ለቤተሰብ ሁሉም ሰው ይተዋወቃል። ይህንን ነገር በምንችለው አቅም ሰላማዊ በሆነ ነገር ነው ልናስበው የሚገባ ሁላችንም። በቃ የሆነ ነገር ሀፕን ሆኗል፣ ሰላም ፈጥሮ ወደ ሌላ ነገር መሄድ ነው የሚቻለው። እሱን እናድርግ። ሊንዳ ታንኪዩ። ሊንዳ እሺ፣ አንድ ጊዜ ከድር ግባለን አንዴ ኔትወርክ ነው የሚሆነው። ኢንቫይትድ እያለውን ቆይ እንትኖች ሞዲኔተሮች እኩል ሁላችሁም ስስቡት ነው እንደዚህ የሚፈጠረው። ቅድም አሁን ጆከር ማስገባት አልቻልኩም ነበር፣ ከገስት አውርጄ ነው በጠቅላላ ያስገባቸው እና አንዴ ለእኔ እድል ስጡ። ሞዴሬተር አንሺውና እንዳየ ይሄ ነገር ውስጥ ከሚያበቃ አንቺ ብቻ ማኔጅ አድርገው ቤቱ እንዳይጨናንቅብሽ። ስለዚህ አንድ ነገር አድርጉልኝ ማለት ነው። ከድር ውጣና እንዴ ተመለስ። ከድር ውጣና ተመለስ። ችግር የለውም። ከድር ውጣና ተመለስ። ኢንቫይትድ ብሎ ቁጭ ብሏል። ከድር ውጣና ጭራሽ ከቲክታክ ውጣና እንደገና ተመለስ። ኢንቫይትድ ለምን አንዴ ስበውሃል ሞዲኔተሮች፣ ለዛ ነው ውጣና ተመለስ። ኢንቫይትድ ብሎ ነው ቁጭ አለ። ከድር እስከሚመጣ ድረስ እንግዲህ የአማራውን መበታተን የሚፈልጉ እንደ ኢዮዳብ ያሉ መጋዣዎች ቁጭ ብለው ይስማማሉ አይስማሙም በማለት አይኑን አፍጥጦ እየተከታተለ ነው። ወደድክም ጠላህም አማራ ችግሩን የመፍታት አቅም አለው። ችግራችን እንፈታለን። እንዳንተ አለ የመኸር አህያ ተስረ ነው የምትቀረው። አሁን ይቅርታ አቡ ይቅርታ፣ ማንም እንዳይስበው። አንዴ እኔ ልሳበው ጋይስ፣ አንዴ ማንም እንዳይስበው። ከድር ከተመለሰ ወደ ጉዳዩ ግቡ ጋይስ፣ ጊዜው ጠር አቡ ወደ ጉዳያችን ሂድና ይህን ነገር እንጨርሰው። ይቅርታ እሺ። ማን ያለ ሀሳብ ያልሰጠው? ሚኪ ሰጥቷል፣ ወንዴ ሰጥቷል፣ አቡ ሰጥቷል። ማን ነው ፌቨን የምትሰጪው? ብርቴ ካለች ብርቴም ትናገር፣ ከዛ አንቺ ትናገራለች። ከዛ ወደ እነሱ ነው ቀጥታ የምንሄደው፣ ነገሩ እንዳይንዛዛ። እዚህ የሌለ ሰው ስም ባለመጥራት ብትተባበሩ፣ ባትሳደቡ፣ ስድብ ምንም ነገር አያስፈልግም። ያ ዛሬ ሰላም እናገኝ። እዚህ የሌለ ሰው አትጥሩ። አቡ ፕሊስ። ብዬ እንዴት ነሽ? ሁላችሁም ሰላም ብያለሁ። በቃ ከኛ ስለጨረሰን በውስጥ በቃ መደረግ ያለውን ነገር
ያለት ይበሉ እነሱ። እሺ ቡርቴ አይ ጥሩ ነው። እኔ ብዙም አልናገር፣ ግን ሁላችንም የአማራ ልጆች ነን። ሁላችንም እህትና ወንድም ነን። ሁላችንም ተከባብረን ምንድነው እኛ ብንጣላም ለሌላው ነው የሚመቸው። ስለዚህ አጀንዳም ስለሚሆን ሁላችሁም በቻላችሁት የሀሳብ ልዩነት ራሱ ቢኖር ተከባብረን ማለፍ ይልመድብን። ሌሎቻችን ደግሞ ሁላችንም ጆከርም ከድርም ወንድሞቻችን ናቸው፣ አማራ ናቸው፣ እስቲ ከአንድ አካባቢ የመጡ ልጆች ናቸው። በዚህ ልክ ብንሄድበት ነው የምለው። ሁላችሁም እናመሰግናለን። እግዚአብሔር ያክብራችሁ። ጨርሰናል። እነሱ ቢሉት ካለ እንስማና እንጨርሰው። አሁን ሰላም ወርዷል። ሁላችንም ይሄን ችግር ትተን ወደ ህዝባችን ችግር እንመለስ ለማለት ነው። ቴንኪዩ። እሺ ያው ከድርም ጆከርም ምንድነው የሚባለው እንትና አሳንሳችሁ ሳታዩኝ ይሄን ነገር እንፍታ ብያችሁ ስላችሁ በቅንነት ስለመጣችሁ አብራችኋቸውም አንድ ቀን ሙሉ ስታወሩ የነበራችሁ ሰዎች በጣም እናመሰግናለን። ባይዘዌ አይታችሁታል። 2 ቀን አማራው ቲክቶክ ላይ ያስጠላ ነበር። በጣም ነበር የሚያስጠላው። እኔ ያንን ማየት ከአይምሮዬ በላይ ስለሆነ ነው። ለእኔ ሁለቱም አንድ ናቸው። ሁለቱንም እማቃቸው ቲክቶክ ላይ ነው እንደምታውቁት። ሁለቱም ቲክቶክ ላይ አብሬያቸው ስጫወት ክፉ ደጉን አብሬያቸው ሳሳልፍ ጆከርንም ከድርንም እንዲያው ብትሉት የ10 ቀን ልዩነት ወይ የ20 ቀን ልዩነት ነው ሳቃቸው ማለት ነው። እና ድሮም ሳቃቸው በጌም ነበር እማቃቸው ተጫዋች እያለው ስንጫወት ስንስቅ ጥላትን ስናባርር ነው በቃ እማቃቸው እንጂ ሁለቱንም አንድ ናቸው። ስለዚህ ሁለታችሁም ከልባችሁ ሁሉን ነገር ትታችሁ ከልባችሁ ለዚህ ህዝብ ስትሉ ይሄንን ህዝብ አንድ አድርጉት፣ ሰላም አድርጉት። ከድር ቀጥል፣ ከዛ ጆከር ትቀጥልና እንዘጓለን። ሀሳብ የሌለ ሰው ከሌለ አስተራቀን እንበተናለን። ከድር ሚውትን ፍታና እንግዲህ የምትለውን ነገር እንትን በል፣ ሀሳብህን ስጥ። እሺ አመሰግናለሁ። መላው አማራን በሙሉ እንግዲህ ከ3 ቀን በፊት በተፈጠረው ነገር የተለያየ ሰው የተለያየ ሀሳብ ይሰጣል፣ የተለያየ ነገር ይሰጣል። ጸብ የመጀመሪያ አይደለም። በተለያየ መንገድ ሰው ይጋጫል። ሁሉም ሰው እየተጣላ እና አለፉት 5-6 ዓመታት በሶሻል ሚዲያ ቆይታችንና ምንም ይሄ አዲስ ነገርም አይደለም ልላችሁ እወዳለሁ። ጥፋት ይኖራል ከሱም ከኔም። ስለዚህ አስተያየትን በምትሰጡ ሰዓት ሚዛናዊ ሆናችሁ፣ እኔ ከየትም አልመጣሁም፣ እሱም ከየትም አልመጣም። እኔም አምሃራ ነኝ ኩሩ፣ እሱም አምሃራ ነው ኩሩ። ጀስ በአጋጣሚ ሰይጣን ገባ በመሃላችን፣ ተነጋገርን። እሱም ሰደበኝ፣ እኔም ሰደብኩት። የማይሆን ስም ሰጠሁት፣ የማይሆን ስም ሰጠኝ እሱም። ስለዚህ ይህን ነገር ደግሞ በአብዛኛው እዚህ ኮሜንት የሚጽፍ ሰው ምናምን እኔ አምሃራ ነው ብዬ አላስብም። ምክንያቱም አምሃራነት ያ አይደለም መልኩ፣ በአብዛኛው ፌክ አካውንት ነው። ይህን ላለፉት 6 ዓመታት በሶሻል ሚዲያ ቆይታችን ኮሜንት ላይ የሚሰጡ ነገሮች ምናምን በደንብ ጠንቅቀን እናውቃቸዋለን። እና እኔ ቅንጣት ታክል አይሰማኝም። ቲንክ እሱም ከድር እንደዚህ ነው ወይም አንተ ሌባ ነህ ምናምን ነገር ብትሉት ቅንጣት ታክል የሚሰማው ነገር የለም። በተለይ የምነግራችሁ 100% ጥፍር ታክል የሚሰማኝ አንዳችም ነገር የለም። ምክንያቱም የምሰራውን የማደርገውን ጠንቅቄ የማውቅ ሰው ነኝና በዚህ ደግሞ ለህሊናዬ ነው የምኖረው ሁሌም ቢሆን። ስለዚህ የተከፋችሁ ሰዎች ካላችሁ በእኔና እሱ ግጭት ይቅርታ እንድታደርጉልን በአክብሮት እጠይቃለሁ። እሱም የማይሆን ስም ሰጥቼዋለሁ፣ እሱም የማይሆን ስም ሰጥቶኛል። ስለዚህ በመላ እየጠራ ከድር ሁላችንም ደስ እንዲለን ጆከር እሱንም የማይሆን ስም ሰጥቼዋለሁ፣ እሱም የማይሆን ስም ሰጥቶኝ ነበር እና ስለዚህ ባጠፋሁት ልክ ይቅርታ ጠይቃለሁ ወንድሜ ላለሁኝ። እንግዲህ በአማራ ህዝብ ስም የተጋጨነው እናሱንን ኦልሬዲ የአማራን ህዝብ እኔ እወክላለሁ ብዬ አላስብም። ብቁም አይደለሁም ብዬ ነው የማስበው። እኔ ራሴ ነኝ
ከድር ነኝና ስለዚህ በከድር ስም ይቅርታ እጠይቃለሁ ወንድሜን። ከዚህ በኋላ ምንም አንዳችን የሚያጣላን የሚያጋጭን ነገር ይኖራል ብዬ አላስብም። ምክንያቱም ህዝብ ችግር ውስጥ ነው ያለው፣ መከራ ውስጥ ነው ያለው ህዝባችን። ስለዚህ ሁላችንም አማራን ብለን የምናስብ ሰዎች ከህዝባችን ጎን እንድትቆሙ፣ ድምፅ እንድትሆኑት፣ ቁም ነገር እንድትሰሩ፣ የማይረባ ዝባዝንኬ የማይረባ ቤት እየሄዳችሁ ባታጨበጭቡና ወገናችሁ ምን አይነት ሁኔታ ውስጥ እንዳለ እናትሽ፣ አባትሽ፣ ወንድምሽ፣ መላ ወገንሽ በክልሉ ላይ ብቻ ሳይሆን በመላው ኢትዮጵያ ብሎ በመላው ዓለም ላይ በስደት ያሉ ወገኖቻችን ትልቅ ችግር ውስጥ ያሉ ወገኖቻችን አሉ። በሊቢያ፣ በሳውዲ አረቢያ እስር ቤት፣ በተለያየ ዓለም ኢትዮጵያ ውስጥ ሰላም የለም። ስለዚህ ለዛም ሁላችሁም በየእምነታችሁ እየጸለያችሁ ዱዓ እያደረጋችሁ ሁለቱም እምነቶች ጾም ላይ ነው ያለውና እስቲግፋር አድርገን ሁላችንም ለህዝባችን እንድንቆም በአክብሮት ተጠይቃለሁ። አሁንም ይህ ህዝብ መከራ ውስጥ ነው ያለው። አላህ ከዚህ መከራ ውስጥ እንዲያወጣው ዱዓ ሁላችንም ሙስሊሞችም ክርስቲያኖችም በእምነታችሁ እንድትጸልዩ ስላሳስባለሁ። ወዳችኋለሁ፣ አከብራችኋለሁ ነው የምለው። አመሰግናለሁ። እሺ ከድር እናመሰግናለን። ጆከር እድሉ ወደ አንተ መጥቷል። እሺ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም ከታችም ያላችሁ መላው አማራ ሰላም ብያለሁ። ወደ ኋላ መመለስና የተነሱበትን ነገሮች አንስቶ መንዘላዘል ማንዛዛት አያስፈልግም። እኔ በዚህ አጋጣሚ አጀንዳ አልፈልግም። ይህ ማህበረሰብ እንደዚህ አይነት አጀንዳ እንዲጠመድ አልፈልግም። ለዛ ነው ወደ ኋላ አልመለስም ያልኩት። ሁሌም እኔ አጀንዳ በተለያየ በግለሰብ በተለያዩ ነገሮች ተጠምዶ እንዲነገርም በተለይ በእኔ ዙሪያ ምንም አይነት ነገር እንዲባል አልፈልግም። በዛችኛይቱም ሴትዮ ቢሆን እኔ ገስት ላይ ገብቼ ቤት ላይ የሚዳኛቸው ቤት አጀንዳ መሆን አልፈልግም። ይቅርታ ብያለሁ። እሷን ራስ እየሰደበችኝም እያስቀየመችኝም ያን ያክልም ርዝመት ቃላት መደርደር አያስፈልግም። እኔም ለሰጠሁ ስም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። ቃላት የለኝም። እኔ ግን ምን እንደሰራሁ አላውቅም። ማለት ቃላት የለኝም ለመላው አማራ ሕዝብ። አንድ መናገር የምፈልገው ነገር ግን ለማንኛችሁም እዚህ ጋር 4000 ምናምን ሰው አለ። ቲክታክ ላይ ያለውን ማህበረሰብ ግሪሳ ብላችሁ ከጠራችሁ፣ ደንቆሮ ብላችሁ ከጠራችሁ፣ ታች ላይ ያለው ሁሉም ዛሬ ላይ ማንኛውም ጤነኛ የሆነ ሰው ቲክቶክ ተጠቃሚ ነው። ስለዚህ እኔ በድጋሚ እኔም ለሰጠው ስም ይቅርታ። በዚህ በእኔ ጉዳይ በእኔ የተከፋችሁ ካላችሁ ይቅርታ፣ አመሰግናለሁ። ጆከር እና ከድር ማሳሰቢያ፣ ምናልባት ይቅርታውን ስትሉ ከልብ እንዲመስለን ለእኛም ደስ እንዲለን። ያው ሁለታችሁም አማኞች ናችሁ። እምነታችሁ ስለ አላህ ብላችሁ ስሙን ጠርታችሁ ከልብ ይቅርታ ተባብለናል ብትሉን ሞር እታች ያለውም ሰው በዛው ልክ ይገባዋል እና እሱን ነገር እንዳትረሱ ብዬ ነው። ሲጨርሱ እንቀጥላለን። አዎ ጥሩ ሀሳብ ነው እና ይቅርታ ተባባሉ። እንግዲህ ጆከር ይቅርታ ተባባሉ ሀሳብ ነው። ከድርም ወንድሜ ጆከር ለአላህ ብዬ አውፍ ብያለሁ። ከድርም ጆከርም ወንድሜ ከድር ለአላህ ብዬ አውፍ ብያለሁ ብላችሁ ይቅርታ አድርግልኝ። አቡፋን ነው በዚህ አጋጣሚ ከዚህ በኋላም በቃ የሆነ እንዳይገናኙ አድርገህ ሁለቱን እንትን በልልን ማለት ከዚህ በኋላ ይሄ ችግር እንዳይፈጠር አድርገን ብንፈታው ይሻላል እና ያው አንተ ከእምነቱም ከምኑም ስለምታውቅ እንደዛ አይደል ለአሁኑ ብቻ ሳይሆን ለወደፊቱም እንደ አደራ አድርገህ ሁለቱንም አሁን እኛን ሳይሆን የሚያምኑትን አላህን ነው ቢሸውዱን። ለዛ ነው እኮ የሃይማኖታችሁን ስም ጥሩና በዛ ስም ይቅርታ አድርጉ የሚባለው እና በክርስትናም ስላለ ማለት ነው። እሱን እንዳትረሱት ብዬ ነው። ቀጥሉ። ሚኪዬ እኔ ሁላችሁም እዚህ ጋር ያላችሁ ማንኛችንም እኔ ወደዚህ ስመጣ እኔ መጀመሪያ በስልኬና ራሴ ለምናገረው ነገር ራሴ ነኝ ኃላፊነቱን የምወስደው። ለምሰራቸው ነገሮችም
እዚህ ላይ በማደርጋቸው ነገሮች ምድር ላይ ለሚወርደው ለቤተሰብ ለሚተርፈው ራሴ ነው ኃላፊነቱን የምወስደው። እኔ ላልኩት ነገር ይቅርታ፣ እኔ ከልቤ ነው ይቅርታ ያልኩት፣ ችግር የለውም። ማህበረሰብን መረበሽ አልፈልግም። ማህበረሰብም አጀንዳ እንደሆነ አልፈልግም። በዚህ ልክም ጫጫታ እኔ አጀንዳ እንደሆንም አልፈልግም። ስንትና ስንት ዛሬ ላይ በዚህ ሰዓት እኛ እዚህ የተነጋገርን ህይወቱ የሚያልፍ ስንት አማራ አለ። ወንድማችን ለአላህ ብዬ አፉ ብያለሁ። ጆከር ወንድሜ ችግር የለውም። እኔ ለአላህ ብዬ አፉ ብያለሁ። ከድር ቴንኪው፣ እናመሰግናለን። ከድር ሚውት አንሳና አንተም በሴም በልና ከዛ ሽማግሌዎቹ የሆነ ነገር ተናግረን እንወጣለን። አመሰግናለሁኝ። እኔም ከልቤ ስለ እውነት በአላህ ስም አውፍ ብያለሁ፣ ይቅር ብያለሁኝ። ወዳለሁ፣ አከብርሃለሁ፣ ወዳችኋለሁ፣ አከብራችኋለሁ። ቴንኪው፣ እናመሰግናለን። እናመሰግናለን። አንድ ነገር ምን መሰላችሁ ኒኪ፣ ይቅርታሽ አጋጣሚ ሆኖ አሁን ኦልሬዲ ይሄ ነገር ተፈቷል፣ አልቋልኝ። አጋጣሚ ሆኖ ጆከር መጦ ከድር እንደዚህ ብሎሃል ብለው ቢሉ እንኳን ምንም ነገር ስለ ከድር አታነሳም። ከድርም ጆከር እንደዚህ ብሎሃል ብሎ ሰው መጦ ቢናገር አንተም ስለ ጆከር ምንም እንዳታነሱ። አሁን ሰዎች መጠው አውቆ ዛሬ እንዲህ ተናገረ እንኳን ቢል ዝም ብላችሁ ዝም ልትሉ ነው። ኖርማል ይህን ነገር ሁላችን ማድረግ ማወቅ ያለባችሁ በተለይ ሁለታችሁ አይደለም ሌላ ሰው የምናውቀው አሁን እኔና ሚኪን ታውቁናላችሁ። እኔ መጥቼ ወይ ለጆከር ወይ ለከድር እንትና ጆከር ወይ ከድር እንዲያለ እንኳን ብንል ሁለታችሁም መልስ እንዳሰጡ በቃ ስለ ጆከር ጉዳይ ከድርም ስለ ጆከር ጆከርም ስለ ከድር ስም እንዳትነሳሱ ፕሊስ አደራ። ያው ይህን ነገር ከዛ ሰው መሀል የምንጠይቃችሁ ለዛ ነው። በዛ አለፉት። ሰው መጥቶ አውቆ ነገር ሊቆሰቁስ እንደሚችል ማወቅ አለባችሁ። ያው ሚዲያ ስለሆነ እናንተን አጀንዳ ማድረግ ስለሚፈልግ ይህንን ሁላ እንድትገነዘቡ ነው። ያው አታውቁም ብዬ አይደለም ታውቃላችሁ። ምንም ነገር ሰው ቪዲዮ ቢሰራ በመቶ በቤቴ መጥፎ ነገር ቢጽፍ ምን ቢል ምንም ከዚህ በኋላ ምንም የሚፈጠር ነገር የለም። በአላህ ስም ቃል እገባለሁ። ያ ከድሮ ምን መሰለህ፣ አሁን በቀደም ስትነጋገሩ ይሄ ቀን እንደሚመጣ ያስታውስ ነበረ። በመካከል እንደዛ ስትሆኑ እንደምትታረቁ አውቅ ነበረ። ይሄ ቀን ደረሰ በፈጣሪ ፍቃድ። ከነገ ወዳም የተለያየ ሰው በስልክ እየደወለ በውስጥ ሲያወራችሁ ይሄ እኮ ነበረ ምናምን ሊላችሁ ይችላል። ግን እናንተም ስታወሩ ላይቭ ላይ ቢሰማ ነውር ያልሆነ ነገር አውሯቸው። ያጣሏችሁ ለሚመጡ ሰዎች በሩን ዝጉባቸው። ሁለታችሁ ትቀራረባላችሁ። እኔ ሚዲያ ላይ ነው የማውቃችሁ። ሁለታችሁም ትከባበሩ ነበር። አሁን ዳግም እንደዚ አይነት ነገር እንዳይመጣ ችግር ከተፈጠረ ደውልለት። ስልክ አለው፣ ስልኩ አለ። ተደዋውሉና ይሄ ነገር እየመጣ ነው፣ ይሄን ሰውን ያዘውና እንጠይቀው ብላችሁ ሁለታችሁ ብቻ ምላስ ያመጣውን ሰው እዛው ይዛችሁ ጠይቁት። እዛው ያፍራል። ለወሬኛ ጆሮ ከሰጣችሁ ግን አሁንም ዳግም ያጣላችኋል። ከኛ ሁሉ ጋር ሊያጣላችሁ ይችላል። ሌላ የአማራ ልጆች ሁለት የአማራ ሰው ሲጣላ ባትፖስቱ መልካም ነው፣ ነገሩ ባይጋጋል። ከሆነ ደግሞ ሁለቱም የተጣሉትን ሰዎች አንድ ላይ አድርጋችሁ አማራ ናችሁ ታረቁ ብላችሁ በቃ መከሯቸው፣ አስተምሯቸው። ጆከርን ይዛችሁ ከድርን መሳደብ፣ ከድርን ይዛችሁ ጆከርን መሳደብ ወይም ደግሞ የአማራ ባህሉ አይደለም። አማራ አስታራቂ ነው፣ ፍርድ አዋቂ ነው እና እሱ እንዳይሆን ነው። ሌላ ሰው ሚዲያ ላይ እስከ ቆየ ድረስ ይጋጫል። ሲጋጭ ታረቁ ስትባሉ አታስቸግሩ። አሁንም ከነገ ወዲያ በሌላ ሽምግልና እንይዛችኋለን። ሌላ የተቀያየማችሁ ሰዎች አላችሁ። ችግሩን ከስሩ ከመሰረቱ ፈትተነው ለመሄድ የተጣላችሁ ሰዎች በሙሉ ይቅርታ መባባል አለባችሁ ብለን እናስባለን። ለዛ ነገር ግን እንድትሸመገሉ አደራ እንላቸዋለን። ይሄኛውን ግን ጆከርም ከልቡ ተናግሯል፣ ለአላህ ብሎ ለፈጣሪው። ከድርም በሚያምንበት ለአላህ ብሎ ይቅርታ ተባብለዋን ከልብ ያለምንም ቀይምታ። ከዚህ በኋላ ምንም ነገር ቢመጣ ግን ከኛ ጋር ነው የምትጋጩት፣ በተለይ እናንተ ሁለት ሰዎች ማለት ነው። ሰሞኑን እንዴት የቤት ስራ እንደሆናችሁ ብን ተሳቀን ጤንነታችሁን እንኳን እንደት ናችሁ ብለን እንኳን እንዳንጠይቃችሁ በቃ ሳይድ ያዝን እንዳይመስልብን ብለን ኢግኖር አድርገናቸዋል ሁለታችሁን። ከሁለታችሁም ጋር ተደዋወልኩም በነገራችን ላይ በጣም አዝኜባችኋለሁ። ከዚህ በኋላ ይህ ነገር እንዳይደገም በጣም ነው ደስ ያለኝ። ሊንዳ ያው ብዙ ተለፍቷል አውቃለሁ፣ ግን እንደዚህ ነው በቃ ትልቅ ሰው ማለት ይሄ ነው። እኔ አመሰግናለሁ፣ ደስ ብሎኛል በጣም። ቀጥሉ። ቴንክ ዩ። ሌላ የምትናገሩት ነገር የላችሁም? በቃ አይደለም። ኦኬ እሺ። እኔም በጣም ደስ ብሎኛል። ያው ይቅር በመባባላቸው በጣም ነው ደስ ያለኝ። እንግዲህ በመጣላታቸው ቅር የሚለው ደስ የሚለው እንግዲህ ጠላት ነው። እኛ ሁልጊዜ የምንፈልገው እርስ በርስ ትንሽ ነገሮች ሲመጣ ያን ነገር አስፍተን ወደ ሌላ ነገር ከመሄድ ነገሮችን በውስጥ መነጋገር። እኔ አጥፍቼ ከሆነ መጠህ በውስጥ ጠይቀኝ ወይ ጠይቅኝ፣ ለዛ ምላሽ ታገኛለህ።
ውስጥን ሰላም ታደርጋለህ። እዛ ውጭ ግን እኔ በምናገረው ነገር ቤትን ከፍተህ ወይም ከፍተሽ የሆነ ነገር የምንነጋገር ከሆነ ነገሮቹ እየተባባሱ ለጠላት መጠቀሚያ ነው ምንሆንና ከአሁኑ እንማር ነው የምለው። በጣም ደስ ብሎኛል ወንድማማቾቹ ዛሬ ላይ ይሄን ነገር በማየቴ በጣም ደስ ብሎኛል። ቀሪም አሁንም ሊንዳ ልካው በውስጥ እኔም ትናንትና እንግዲህ ጆከርንም ከድርም ለማናገር ሞክረናል በተቻለን አቅም፣ እናንተም ሰርታችሁበት ነበር። አሁንም በተጨማሪ ጆከርና ተምርንም ማስማማት መቻል አለብን። ሁለቶችም ወንድምና እህት ናቸው። በቃ እግርና እግር ይጋጫል። ሰው መቼም ሲጣላ ብዙ ነገር ይባባላል። ያ ነገር ባይፈጠር ደስ ይለኛል እንደ አንድ አማራ። እውነት ለመናገር ግን በቃ እንዳለመታደል ሆኖ መከባበር የለንም፣ መተላለፍ የለንም። እስኪ ሆደ ሰፊ ሆነ እናሳልፍ የሚል ነገር የለንም። ሁላችንም አትንኩን ነው የምንለውና ያ ነገር ተፈጥሯል። ስለዚህ እነሱም ደግሞ ተስማምተው በጋራ አንድ ላይ ሆነን ደግሞ ጠላት ይፈር፣ በቃ ጠላት ደስ አይበለው ነው የምል። አመሰግናለሁ ሁላችሁንም። እኔም በምናገረው ነገር ወይም በማረገው ነገር እንግዲህ ቅሬታ ያላችሁ ካለ በጣም ከልብ ይቅርታ መጠየቅ እፈልጋለሁ። ያስከፋችሁም ካላችሁ አመሰግናለሁ። ሊንዳዬ እሺ በቃ እኔን አክብራችሁ ሁላችሁም ገስት ላይ ያላችሁም ትናንትናም ቀደምም በስልክ አብራችሁኝ የነበራችሁ ጆከር፣ ከድር በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እናንተም ከታች ያላችሁ አማራ ትክክለኛ አማራ ከሆናችሁ ባካችሁ የምትፖስቱትን ነገር ከዛሬ ጀምሮ ሁለቱ ታጥቀዋል አቁሙ። ስለ እርቃቸው ብቻ ጥላትን ድል እንዳደረግን እየፖስተታችሁ ጥላትን እንትን አድርጉ። እኔም የሰራሁት ነገር ካለ እንግዲህ ማስታረቂም ስተት ከሆነ ሶሪ። ከጸብ ይልቅ ፍቅር ይሻላል። ያለነው እንኳን እንዋደድ፣ ያለነው እንከባበር፣ ያለነው በህይወት ሊንዳዬ እውነት ነው። እኔ ምስጋና እንደው ላቅርብ በእናታችሁ። በጣም እነ ሳሪ የባህል አልባሳት ሌሎችም ልጆች በውስጥ መጥተው አስታርቋቸው ባካችሁ። እናንተ እያላችሁ እንደት ወንድማማቾች እንደዚህ ይሆናሉ እያላችሁ የደወላችሁን ልጆች ከልብ ትልቅነታችሁን አይተናን ከእናንተ እግዚአብሔር ይስጥልን። እንደዚህ አይነት ነገር ነው የሚፈልገው። አንድ ጊዜ ወንዴ ከሆነ ሰው ጋር የሆነ የቃላት ምልልስ አድርጎ ነበር ሊንዳና ለማስታረቅ አስቤ ወንድን ሳናግረው እንደ ሚኪ ምን ሆነ ነው? እኔ እኮ አሁን ያለሁበት ቦታም ሆነ ሁኔታው ከሱ ይሻላለሁኝ። ስለዚህ እኔ እሱን ላጨናንቀው አልችልም። ቀን ሲኖረኝ የሆነ ጊዜ እንነጋገራለን እንጂ አሁን በዚህ ሲቹዌሽን ሆኖ እሱን ላስቀይመውም ልናገረው ምንም ልለው አልችልም። እችላለሁ እኔ ያታስባል። እና አንዳንድ ጊዜ ቀንንም ጠብቀን መናገርም ጥሩ ስለሆነ እንደ አይነት አስተዋይነትን ከሁላችን ጋር ማጥፋት የለበትም። እኔ ዛሬ በጣም ደስ ብሎኛል። በድጋሜ እኔ ቴንኪዩ ነው የምላቸው። አመሰግናለሁ። ሊንዱዬ በመጀመሪያ በጣም ነው የምናመሰግንሽ። ይሄ የአማራ ወግና ባህል ነው። አማራው ችግር ፈቺ መሆኑን አሳይተሻል። ፍርድ አዋቂ፣ ህግ አዋቂ፣ ችግር ፈች ነው። ስለዚህ ይሄ ባህላችን እያለ እኛ የማንም መጫወቻና ማንም ችግራችን አብዛዝቶ አስፈላጊ ወዳልሆነ ነገር ማስገባት እንደማይችል በዚሁ መረዳት አለባቸው። ሊንዱ በጣም እናመሰግናለን። እንደ አይነት አባቶቻችን ያወረሱን ሽምግልና ከዚህ የበለጠ ተጠናክሮ መቀጠል አለበት። ችግራችንን በራሳችን መፍታት መልመድ አለብን። ማንን ሳይንቅ ላስታርቅ ብሎ ብዙ ሰዎች ለማስታረቅ ይሞክሩና እንሰደባለን ወይንም ደግሞ የምንጠራቸው የሰላም ጥሪ ተቀባይነት ያጣና እንናደዳለን በማለት ብዙዎቻቸው ችላ ይላሉ። አሁንም አንድ አማራና አማራ ሲጣሉ አንድ አማራ ወደ ሰላምና ወደ ሽምግልና ሲጠሩን ማክበር አለብን። ይሄ የእኛ ወግና ባህል ነው። አባቶቻችን ቀዬ ላይ ወጥተው የተጣላን ሰው የተጋደለን ሰው ሲያስታርቁ አይተናል፣ በአይናችን አይተናል። አማምለው እንዳይዳረሱ አስታርቀው ሰላም እንዲኖሩ ሲያደርጉ ባደግንበት አካባቢ አይተናል። ይሄ ነገር መቀጠል አለበት። አሁንም እንደዚህ ወንድማማቾች አስፈላጊ ያልሆነ ሰጣ ገብ ሲገቡ አንተምተው ተብሎ እንደዚህ ለሰላም ቀርበው ጥላትን ስናሳፍር ደስ ይለናል። አሁንም የቀሩ ካሉ እንደዚሁ ሳትንቁን አክብራችሁን በሌላ ቦታም ያለውን ችግር ለመፍታት እሺ እንደምትሉን ተስፋ አለን። ሊንዱም ጆከርም ከድርም ብርቴም ሁላችሁም ሚኪም ስራ ላይ ሆኖ ነው። መታገስ ወንድማችንም በጣም ለፋ ነበር። እናመሰግናለን።
በዚህ ጉዳይ የተሳተፈ በሙሉ እናመሰግናለን። በጣም ነው የምናመሰግነው። ክበሩልን። በዛ አጋጣሚ አቡ አንተና በራ አደራ የቴምርን ጉዳይ ቴምርና ጆከርን እንትን ካላላችሁ ነገሩ ሌላ ነገር ነው። ሊንዳም በእናታችሁ ተስፋ ሳትቆርጡ የመጨረሻውን ስቴፕ መሄድ አለብን እና እሱን ጨርሰን ከዛ በኋላ ያለውን ነገር ደግሞ ማየት ይሻለናል እና አደራ ይህንም እያሰባችሁበት ኒኮዬ በዚህ አጋጣሚ አሁን እነሱ ብቻ ሳይሆን ያው ትንሽ ጊዜውም የረፈደ ቢሆንም አንድ ላይ ሲሰሩ የነበሩ ወንድማማቾችን አሁን እንደነ ወንዴ ሌሎችም አሉ እንደነ ዩሪ ምናምን እንደ ቤቴሌም የራሳችን ቤት ከፍተን ልክ እንደዚህ በውስጥ ጨርሰን መጠን በጋራ ሆነን ሁላችንም ጠላትን ማሳፈርና በራሳችን ቤት ፖለቲካ መስራት መቻል አለብን። ማንም አማራን ከፍ ዝቅ ከሚያደርግ ቤት እየሄድን ራሳችን ማዋረድ ዝቅ ማድረግም የለብንም። በቃ በአንድ ላይ መቆም መቻል አለብን። በቃ ይቅር ተባብለን ሁሉም ወንድማማች እነራስ ጎልድም ቢሆን በቃ ከችግራችን ተምረን ሁላችንም በጋራ መቆም መቻል አለብን። በቃ ያለፈው አልፏል። እስኪ ከስተታችን ምን ተምረን በጋራ እንቁም። ድሮ በአንድ ላይ ሁላችንም ተሰባስበን የነበረንበትና በአንድ ላይ የምንጠራራበት ያ ነገራውን ይናፍቀኛል። እውነት ለመናገር አላህ ምስክሬ ያን ነገር ፈልገዋለሁና ይሄን ነገር ሁላችንም ተጠናክረን ሌሎችንም እናደርጋለን። አብርሽ አሁን ስቴፕ ባይ ስቴፕ እንድንሄድ በማለት ነው። አሁን መጀመሪያ ከሌላ ጀምር ይሄ ነገር እንድናይልን ነበር። የጆከር እና የከድር ጉዳይ ከደረቀ ቀጥሎ አመሰግናለሁ። በቃ እኔ ከጨረሳችሁ እንቀጥላለን። ከይቅርታ ጋር እሺ። አይ ጥሩ ነው ሁሉም ነገር በዚሁ ልክ ነገሮች 3 ቀን 4 ቀን ሳይሞላቸው ሁሉንም መጨረስ ጥሩ ነው። እኔ ግን እንግዲህ ሊንዱ ስሙን ከጠራሽ እኔም ልጥራው ብዬ ነው። በጣም የተከበረ ወንድማችን እግዚአብሔር አምላክ ከነ ቤተሰቦች ከነ ሁሉ ነገር እድሜና ጤናህን ያርዝምልን። የጆከርም ወንድሙ ያው የእናቱ ልጅ በሉት የከድርም ወንድሙ መታገስ የሚባል ወንድማችን ነው። ሁለቱንም ተቆጥቶ ለዚህ ያደረሰው። ከዛ ውጪ ፌቡ በጣም ነው የምናመሰግነው። ፌቡ ገስት ላይ የማተዋተታችሁ ይህን ፕሮግራም አዘጋጅታ ሁላችሁ ሁሉም ነገር እኛ አሁን ቢያንስ እንደ ቅድም እኔ ስም አልጠራም እንዳልኩት የኛ ብሔር ያልሆኑ መቀለጃ መሳቂያ ሲያደርጉን ቤተሰቦቻችን ስንት ነገር ሀገራትን ሲያስታርቁ እኛ ግን እርስ በርሳችን የማስታረቅ ስራ ብናስታርቅ ሁላችንም ይሄን ስራ ብንቀጥልበት እንደ አማራ በጨዋ ደንብ በሐሳብ ባንግባባ እንኳን ሳንጣላ ለሰው አጀንዳ ሳንሆን ብንቀጥል ነው የምላችሁ። ሁላችሁንም ወዳችኋለሁ። መታገስ እግዚአብሔር እድሜና ጤና ይስጥህ። በጣም ነው የምናመሰግነው። እንደ ሰው እዚህ ቲክቶክ ላይ አይመጣም ግን ሁለቱም ደግሞ ስለሱ መናገር ካለባቸው መናገር አለባቸው። ሁላችሁም በምችሉት ተከባብረን በጨዋ ደንብ ሐሳብ ልዩነትን ቢኖር ለሌላ ሰው አጀንዳ ስሙን መጥራት ስለማልፈልግ ነው። አቡ ሁሉንም ታዝበናል። ጎበዝ እስኪ እንታይ ከሌላው ሰው መተዛዘብ እኮ ያስፈልጋል። ገባችሁ? በእነሱ መጣላት ሌላ ብሔር በስማቸው እየተከፈተ ምናምንና በጣም ደስ ይላል። አርሂቡ ብለናል ትያለሽ በወሎ ባህር ሊንዱ በጣም እናመሰግናለን። እኔ በጣም ነው ደስ ያለኝ ከሰሞኑን በጣም ስለከፋኝ አሁንም የተጣሉ እህት ወንድሞቻችንን አስታርቁ። ትልልቅ ሰዎች እኮ አላችሁ። በቴሌግራም የሚባላል ዋትስአፕ የሚባላል ሳብ እያደረጋችሁ አስታርቁ። ተኮራርፎ እኮ ማለፍ ይቻላል። ለሌላ ሰው አጀንዳ ባንሰጥ ጥሩ ነው። ቅድም አንድ ልጅ ዩኬ ለንደን በ29 ሰልፍ አለ ተብሏል። የአማራዊ ሰልፍ ሁላችሁም ተሳተፉ። ለንደን ወይም ዩኬ ያላችሁ እናመሰግናለን። ክበሩልን። ጨርሻለሁ። መቴ እናመሰግናለን። በድጋሚ ፌቡም በጣም እናመሰግናለን። እህት አለም አይ ቲንክ ሊንዱ ስለመታገስ ተነሳ መሰለኝ። እኔም ላውራ አይ ቲንክ ያው ለምን ተነሳ የምትል መስሎኝ ያረኛል። እናመሰግን ነው ልልህ ነበር። ቀጥል ማለት በጣም መታገስ በጣም ጥሩ ጎበዝ ወንድማችን። የሚገርማችሁ ነገር ለሰላምታ እንኳን ተደዋውለን አናውቅም። የሆነ ችግር ሲፈጠር ያንን ነገር አማራነት ቅንነት ማለት ልክ እሱ ላይ ነው ማየው። ባይዘው ሁልጊዜ የሆነ ነገር ሲፈጠር ለመፍትሄ የሚመጣ ሰው ነው፣ የመፍትሄ ሰው ነው ባይዘው እና በዚህ አጋጣሚ አሁንም ድረስ እኔ አሁንም መታገስን ሳላመሰግናለሁ። ሁሌ ነው የሆነ ሰው የአማራ ልጅ ችግር ደረሰበት ሲባል ምን እናድርግ ብሎ ነው የሚቀርብ። የሆነ ችግር ሲፈጠር ምን እናድርግ በቃ ለመፍትሄ የሚመጣ ሰው እንጂ እንደው ደህና ናችሁ ምናምን ለመባባል እንኳን ጭራሽ እኮ ተደዋውለን አናውቅም። ግን ኢፍ ኤኒቲንግ ሃፕን በአማራ ጉዳይ የመጀመሪያ ግንባር ቀደም የሚቆም ሰው ነው እና አሁንም ባይዘዌ እኔ ያው ብዙዎች ላታውቁት ትችላላችሁ። በጣም መልካም ልጅ ነው።
ላይክ የሆነ መታገስ ሚኪና መታገስ ተመሳሳይ ሰዎች ናቸው ለኔ። ሁልጊዜ ችግር ላይ ነው ለአማራ የሆነ ነገር ሲሆን የሚመጡ ሰው ናቸው እና በዚህ አጋጣሚ ያው መቲ በጣም ትልቅ ክብር ነው ያለን። በጣም ነው የምናመሰግን። ኢቭን ተደዋውለን አናውቅም። ትላንትና ነው ስልክ የደወለልኝ የሚገርማችሁ ነገር እና አመስግኑልኝ ሁላችሁም። ኖርማሊ በጣም መልካም ልጅ ነው ስላነሳችሁት ብዬ ነው። ጥሩ ልጅ ነው። ቴንኪዩ መታገስ ይደርሳል። እናመሰግናለን። በቃ አማራ ሰው አያጣም እና እንዲህ ሲሆን እኮ በቃ ትጽናናለህ። ገባህ? የማታውቀው ሰው እንኳን እንደሚያስብልህ ከጎንህ እንዳለ ትረዳለህ። እና ከሚዲያ በስተጀርባ ምርጥ ምርጥ ወንድሞች እህቶች አሉን፣ በጣም ደስ የሚሉ እግዚአብሔር ይስጥልኝ። እንዳየ ፕራውድ ኦፍ ዩ ነው። ዛሬ ደግሞ ሞራ ኮርተሽኛል። በቃ ይሄን ነው የምለው። በእኔ በኩል በጣም ደስ ብሎኛል ከምንም በላይ ማለት ነው። በዚህ አጋጣሚ ሚኪ ይቅርታ ጣልቃ ገባው። ሊንዳዬ በጣም እናመሰግናለን። በእውነት በጣም መልካም ሰው ነች። ሁሌም ማከብርሽ እህቴ ነሽ። ከዛ በተጨማሪ ያው ካቻ አለ መምጣቱ ነው እንጂ ይሄን ችግር ሶልቭ እንድናደርግ እሱም በቤቱ ትናንትና ቴሌግራም አካውንት ከፍቶ ሲለፋ ሲደክም የነበረ ወንድማችን ነው። ለአማራ አንድነት ሁሌም ግንባር ቀደም ሆኖ ከልቡ የሚሰራ ወንድማችን ነውና በዚሁ አጋጣሚ ካቻንም መመስገን ያለበት ወንድማችን ነው እና አመስግኑልኝ። ካቻ እናመሰግናለን። በጣም እናውቀዋለንም። ቴንኪው ሶ ማች። ብቻ ያው ለአማራ ብሔርተኝነት በጣም ፕሮቴክት በማድረግ ይታወቃል። እንደ አይነትን ነገር ሲሆን ማስታረቅ ይችልበታል። አሁን ባለመኖሩ ያው እንግዲህ ቴንኪው ብለን ካቻ ላደረከው ነገር እግዚአብሔር ይስጥልን። ሊንዳዬ ጠቅላላ እናድርገው። እሺ ብዙ እንዳንቆይ ሊንዱን ሳናመሰግናት ሊንዱ እንግዲህ ያው እኔም መውጣት ስላለብኝ ሁላችሁንም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ዛሬ ያው ዝምታን ስለመረኩ ሳይለንት ሆኛለሁ። መላ አማራን ህዝብ ወዳችኋለሁ፣ አከብራችኋለሁ። ሁላችንም እንደዚህ ችግር እየተፈታ አንድ መድረክ ላይ የምንገናኝበትን ጊዜ ያን ጊዜ ይናፍቀኛል። መልካም ጊዜ ይሆንላችሁ። ካቻ ነበር ስልክ ይዞ ነው መጥቶ ነበር። እዚህ ቀድሞ የደረሰው እሱ ነበር እና ለዛ ነው ሚኪ ሁላችሁም ወንዴ ሸሰይትም ፌበንም አበራ ሁላችሁንም መልካም ጊዜ ይሆንላችሁ። በኋላ እንገናኛለን። መቻችሁ። እሺ ጆከር እናመሰግናለን። ያው እንመለሳለን፣ እንዳታሳፍረን እንመለሳለን። መልካም ጊዜ ይሆናል። መተኛ ካለበት ይተኛ። ያ እንግዲህ ሌላ ምንም አልልም። እኔም ለወጣ ነው ስራ ላይ የእነሱ ጉዳይ ሆኖብኝ ነው እንጂ ስራ ላይ ነኝ። እንዳየ በቃ ሰላማችሁ ይዛቸው ልጆች። በቃ ፒስ ወርዷን ዛሬ የሚቀረንን እናስተካክላለን፣ እየተነጋገርን እንቀጥላለን እና እንዳየን በእናታችሁ